ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ለምታበረታቱኝ እጅግ ከልብ አመሰግናለሁኝ ሁላችሁንም። ኢንሻአላህ ከባለፈው የቀጠለ የባል ሀቅ በሚስት ላይ የሚስት ሀቅ በባል ላይ የሚለውን ክፍል 2 ይዤላችሁ መጥቻለሁኝ። ሊላሂ ተዓላ ቢስሚላሂ ራህማኒ ራሂም አሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ሰለላሁ ዐለይሂ ወሰለም። የባል ሀቅ በሚስት ላይ የሚስት ሀቅ በባል ላይ ክፍል 2። ኢስላም ሚስት በባሏ ላይ መብት እንዳላት ሁሉ ባልም በሚስቱ ላይ መብት እንዳለው ያስተምራል። ለዛሬ ባል በሚስት ላይ ያለው መብት ይዤላችሁ መጥቻለሁ። የባል መብት ሚስት በባሏ ማክበር አለባት። ባሏን አለማሳጣት፣ አለመናቅ ይጠበቅባታል። አስተያየቱን ማጣጣል፣ ንግግሩን ያለምንም ምክንያት ውድቅ ማድረግ፣ በፍቅር ፈንታ ጥላቻን ማሳየት ፈጽሞ የተከለከለ ነው። ባል ሚስቱን የማዘዝ መብት አለው፣ እርሷም የመታዘዝ ግዴታ አለባት። ይህ ሲባል ግን የወንድ ትምክህተኝነትና አምባገነንነት እስላም ይቀበላል ማለት አይደለም። ሸሪዓው በፈቀደው መንገድ መሆን አለበት። ሚስት ባሏን አሚን ብላ የምትቀበለው ከተፈቀደ ሐላል ዘርፎች ውስጥ እስካልወጣ ድረስ ነው። በአንድ ቤት ውስጥ 2 መሪ ሊኖር አይችልምና መለኮታውን የሥራ ድልድል በመቀበል ሚስት ለባሏ ትዕዛዝና መልካም ፈቃዶቿን ታዛዥ ሆና መገኘት ይኖርባታል። ይህ ካልሆነ ቤተሰባዊ ሰላም አይገኝም። ሁለቱም ወገኖች አንድ ወጥ የሆነ አመለካከት ጎዳና መከተል ይሳናቸውና እየቅል ይሆናሉ። በመጨረሻም ወደ ተጣላ ፍች ያመራሉ። በመሆኑም ሚስት ለባሏ ቅን ፍላጎት መሟላት ጥረት ማድረግ ይኖርባታል። ባልም የተሰጠውን ኃላፊነት በቅን መንፈስ መወጣት ይኖርበታል። ስልጣኑን ያለ አግባብ መጠቀም ሚስቱን ለመጉዳት የሚሻ ከሆነ የአላህ ሱብሓነሁ ወተዓላ ከፍተኛ የሆነ ቅጣት ይጎናጸፈዋል። ለዚህም አላህ ሱብሓነሁ ወተዓላ በተከበረው ቁርአን እንዲህ ይለናል። ቢስሚላሂ ራህማኒ ራሂም ፈኢን አጠዕናኩም ፈላ ተብጉ ዐለይሂነ ሰቢለን ኢነላሀ ካነ ዐሊመን ከቢራ። በሱረቱ ኒሳ። ቢታዘዟችሁም ለመጨቆን በእነሱ ላይ መንገድ አትፈልጉ፣ አላህ የበላይና ታላቅ ነውና ይላል በሱረቱ ኒሳ ቁጥር 34 ላይ። ለሚስቶቻቸው ከሁሉም በላጭ የሆኑ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ተናግረዋል። አንድ ሰው ለሌላ ሰው እንዲሰግድ ማዘዝ ቢቻል ኑሮ ሚስት ለባሏ እንዲሰግድ ባዘዝኩ ነበር ይላሉ ሰለላሁ ዐለይሂ ወሰለም። ይህ ማለታቸው ሀቁ ከባድ መሆኑን ያመለክታል። ስለዚህ ያገባህ ሙስሊም ወንድሜ እንዲሁም ያገባሽ ሙስሊም እህቴ ሀቃችሁን አላህና ረሱል ባዘዙት መንገድ መወጣት አለባችሁ። በተለይ ዋናው ነገር ሁስነል ኹሉቅ፣ ጥሩ ጸባይ፣ ሰምቶ መቻል፣ ለማይረቡ ነገሮች ቦታ አለመስጠት፣ መተሳሰብና መተዛዘን ትልቆቹ መሰረት ናቸው። እስከ ዛሬ ያላገባችሁ ከሆነ በፍቅር በምክክር ለመግባባት ሞክሩ። ያገባችሁት ወንድሞቼ ደግሞ እስከ ዛሬ ያልተግባባችሁ ከሆነ በፍቅር በምክክር ለመግባባት ሞክሩ። ቁርአኑ ሐዲሱ ምን ብሏል እያላችሁ ጠይቁ። በኢባዳ በርቱ። መልካም ትዳር እስከ ጀነት ድረስ አላህ ያድርግላችሁ። ያላገባችሁት ወንድሞቼ ደግሞ እኛም ሷሊህ እናንተንም ሷሊህ አድርጎ እስከ ጀነት ድረስ የማይለያይ ትዳር አላህ ይስጠን፣ አሚን። ክፍል 3 ይቀጥላል ኢንሻአላህ በአላህ ፍቃድ። እስከዛ ድረስ በያላችሁበት ሰላማችሁ ይብዛ።